እኔ በሰሜን ኢትዮጵያ በኩል የሚጎሰመውን የጦርነት ድምጽ አልወደድኩትም። በዚህ በሱዳን በዚያ በኤርትራ ቀጥሎ በትግራይ ቀጥሎ በአማራ ክልል አንዳንድ ኦሮሚያ አካባቢ የሚሰሙትን የጦርነት ድምጾች አልወደድኳቸውም። እግዚአብሔር ለኢትዮጵያ ሰላምን፣ እግዚአብሔር ለኢትዮጵያ እረፍትን ይስጥላለው። በቃ ጠቅላይ ሚኒስትር ዶክተር አብይ ቦል እንደዚህ እየተተቸዋል ሰላም ማይነሱ ታቆናላሽ ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። አንድ ዶክተር አረሰው ከነፊቱም ገጽታው ማረፈውም እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት የኛውን በጣም ቁስል ነው ክፍት ነው እንደሌላው ሰርጀሪ የሚሰፋ አይደለም ክፍት ነው ታሽጎ ያለው ያ መድረክ ስላለበት እንደዚህ ገንጥሎት ይሄው ሚዲያ ላይ ነው የማወራው እንደዚህ ከፍቶ ጥሎኝ ሄደ። ማለት ሰንዴ ማለት አይደለም ማክሰኞ ማለት ቲውስዴ ማለት አይደለም። ለምን ሰንዴ ማለት የፀሐይ ዕለት ነው ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ ሴሌል ሉና ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ነጠላ የባህል ልብስ እንጂ የሃይማኖት ልብስ አይደለም። ነጠላ የአበሻ ልብስ ነው። የአበሻ ልብስ የባህላችን የራሳችን ቀሚስ ነው። This is the image of the 21 martyrs of Libya. They were persecuted, tortured, and killed for the name of Jesus Christ. They were given a chance to be let go. ISIS kidnapped them and told them, if you say that you're Muslim, we'll let you go and just take the shahada and deny Christ. ራዲዮን የሚባል ኦፍ አለ ጻአዳ ኦፍ አለ በቤተ መንግስት ይኖራል። ሰው የታመመ እንደሆነ ወስደው ከበሽተኛው ፊት ያቆሙታል። የማይድን ከሆነ ፊቱን አዙሮ ይቆማል። የሚድን ከሆነ አፉን ካፉ አድርጎ እስትንፋሱን ይቀበለዋል። ደዌው ወደሱ ይናኛል። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? የገረሙኝን ያስተማሩኝን ቪዲዮዎች ይዤ እመጣለሁ። ማህበራዊ እና ሃይማኖታዊ ጉዳዮችን የሚጠቃቅሱ በብዛት አለፍ ሲልም ፖለቲካ ነገሮች ምክንያቱም ማንም ሰው ከፖለቲካ አያመልጥምና እናም ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። ከዚህኛው ጨዋታ ጀምር። ይህ ጨዋታ እንግዲህ ከጦርነት መልስ ይመስላል። ያው ቀለል አድርገው ነው የሚጫወቱት። እንግዲህ ሁሉም ይጫወታል። በእርግጥ ያው እንደዛ አይነት ጨዋታ። ወደ ሌላኛው ቪዲዮ እንግባ። ወደ ስታሊን ቪዲዮ። የጽምዶ ሊቀመንበር ዘመነ ካሴ ነው ይለናል። የጽምዶ ሊቀመንበር ወይ ቁጭ ብለህ የምታድር የምትውል ማነው ሊቀመንበሩ? አሁን ማነው ነው? ዘመነ ካሴ እኮ ነው ጥምረት የሚመራው። ይሄ መረጃ ብልጽግና ያውቀዋል። ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራው። እሱ አይደለም። አሁን እኮ ዘመነ መራው ማንም ጥምረቱ ወታደራዊ ጥምረቱ የሚመራው እሱ። በቅርብ ዋናው ሲደረግ ተሰምታላችሁ። በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው በየቦታው ደመቀ ዘውዴ ያስተማራቸው ምን ይሰራል? ህዝብ እያለቀ እነሱ ያወራሉ። ጽምዶ አልከው ጽምዶ ለማበላሸት ምን ትርጉም አለው? እኛ እኮ ደመቀ ዘውዱ የህዝብ እልቂት አልቆም። ስለዚህ ያው እናንተ የሚዲያ ሰዎች ስለሆናችሁ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታረገው? ምንድነው ዋናው የዲጂታል ፎርሱ ማን ነው አሁን? ግን ምንም ትርጉም አይሰጠውም ለኢትዮጵያ ህዝብ፣ ለጭቁኑ ህዝብ ጠብ የሚል ነገር የለም። ቁጭ ብለህ የምታድር የምትውል ጠብ የሚል ሰልችቶናልኛ። ወደዚህኛው ርዕሴ ልግባ። የመዛው ስለ ሰሜኑ አይደል እያወራን ያለነው እየነገረን ያለው ስታሊን። ስለዚህ ሰሜን ላይ የሚጀመረው ጦርነት ወይንም ደግሞ ያንዣበበ ጦርነት አይመቸኝም ይላል። ይሄ ፓስተር ይመስለኛል እና አቤል አቡና ደግሞ ወንድማችን ይመልስለታል። ጦርነት የሚመቸል ፊዚካሊ ሲጀመር እና ማውገዝ መጸለይም ማውገዝም ካለበት በቤተ ክርስቲያኑ ስም ወይም ደግሞ እንደ ምዕመን ማድረግ የሚችለውን ሁሉ ማድረግ ነው። ያው አይመቸኝም፣ እኛም አይመቸንም።
ወርዳት መተላዋኛቸው ምንስማው እኔ በሰሜን ኢትዮጵያ በኩል የሚጎሰመውን የጦርነትን ድምጽ አልወደድኩትም። በዚህ በሱዳን በዚያ በኤርትራ ቀጥሎ በትግራይ ቀጥሎ በአማራ ክልል አንዳንድ ኦሮሚያ አካባቢ የሚሰሙትን የጦርነት ድምጾች አልወደድኳቸውም። እግዚአብሔር ለኢትዮጵያ ሰላምን፣ እግዚአብሔር ለኢትዮጵያ ረፍትን ይስጥላለው። በቃ አገሬ ስትታመም ዝም ብዬ ማየት አልፈልግም። ተመልካች ሆኜ መመላለስ አልፈልግም። እግዚአብሔር ሆይ በጌታ በኢየሱስ ምድሬን ኢትዮጵያን አስብ። እግዚአብሔር የዘላለም አምላክ ትግራይን፣ አማራን፣ ኦሮሚያን፣ አፋሩን፣ ሶማሌውን፣ እግዚአብሔር ኤርትራን፣ ሱዳንን፣ እግዚአብሔር ሆርን ኦፍ አፍሪካን ታስበን ዘንድ በኢየሱስ ስም ጸልያለሁ። የጥፋት ልጅ የአመጽ ልጅ እጁን በሆርን ኦፍ አፍሪካ ላይ የዘረጋ ነው። አባባ አንተ የጨለማን ሥራ ማፍረስ ትችላለህ። ኤርትራ ሰላምን፣ በትግራይ ሰላምን፣ በአማራ ክልል ሰላምን፣ በአፋር በሶማሌ ክልል ሰላምን ማድረግ ትችላለህ። በኦሮሚያ ሰላምን ማድረግ ትችላለህ። እግዚአብሔር አባት ሆይ በኢየሱስ ያ ክፉ የአውሬ ሰላምን የማይወድ በኢየሱስ ክርስቶስ ስም እዚያ አካባቢ ሊጥለው ያለውን የክፉን አጀንዳውን በኢየሱስ ስም ዛሬ ከወገኖች ጋር ጸልይ ያፈርሰዋለሁ። የፈረሰ ይሁን። እዚህ ጋር አንድ ትዝ ያለኝ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ጸሎተ ቅዳሴው ላይም በሁሉም ላይ ስለ ዓለም ሰላም ነው የምትጸልየው። ቢያንስ ሰው ምን ትዝ አስባለኝ ሆርን ኦፍ አፍሪካ ላይ የሆነ የአፍሪካ ቀንድ ላይ መጸለይ ይችላልና እሱ ትዝ አለኝ። ቆንጆ አሁንም ከፍ ብለህ ወደ አፍሪካ ወደ ዓለም ሂድ እና ወደ ኤዥያም ወደ ሁሉም አገር ውስጥ ከተቀሰቀሰው ጦርነት ጋር ተያይዞ ወደ ጴንጤው ሰፈር ኤክስፔክት የምናደርገውን ነገር ለመናገር ነው። ያው ራሳቸውን ነብይ ያሉ የሚጠሩ ሐሰተኛ ጠንቋዮቻችን ወጣ ብቅ ብቅ ይሉና ስለ ጦርነቱ ትንቢት ይነግሩናል። ያው ብዙ ጊዜ የሚነግሩን ደግሞ ትንቢት ኃይል ላለው ስልጣን ላለው ሹመት ላለው የሚያደላና ያዘነበለ ነው። ምክንያቱም ሐሰተኛ ነቢያት ሁልጊዜ ጥቅም አሳዳጆች ስለሆኑ ሊናገሩ የሚችሉት ትንቢት እነሱ ከሚጠቀሙበት ነገር አንጻር ነው። ያው እግዚአብሔር ስለማይናገራቸው ማለት ነው። ከዚህ ጋር ተያይዞ የሀገር ስለ ጦርነቱ ትንቢቶች መስማት ትጀምራላችሁ። እኔ ያው ትንቢት አይደለም የምነግረው ኤክስፒሪየንሴን ሼር ማደርጋችሁ። ቪዲዮ ግን አይተው ባይናገሩና ዘም ቢሉ ተሳክቶልናል ቀድመን ስላስጠነቀቅናቸው የሚለውን ግምት እንወስዳለን። ያው እነሱ ግን ወደ ላይ እግዚአብሔርን አይፈሩም፣ ወደ ጎንና ወደፊት ደግሞ ሰውንም አያፍሩም። ስለዚህ መናገራቸው አይቀርም። ስለዚህ የዚህ ቪዲዮ ዋና መልእክት ምንድነው ካላችሁ እነዚህ ሰዎች ከልባቸውና ከኪሳቸው መልእክት ብለው የሚናገሩትን ነገር ስትሰሙ ልባችሁንም ሆነ ጆሮቻችሁን እንድትጠብቁ ነው። ኢትዮጵያን ሰላም ያደርግልን እግዚአብሔር፣ ህዝቦቿን ምድሪቱን ደም ከመፋሰስና ከእልቂት ይጠብቅ። ወንድማችን አቤል እግዚአብሔር ይስጥልን። ያው እውነተኛ ፕሮቴስታንቶች እንደዚህ አይነት ሰው ቢሆኑ በጣም ደስ ይለኛል። ባይዘ እውነቱን ለመናገር በትክክል ይሞግታል። እነዚህ ሐሰተኞቹን በደንብ አምጥሮ ይሞግታልና ትክክለኛ እሱ የገባውን ቃለ እግዚአብሔርን ኢቨን ከኦርቶዶክሳውያን አባቶች ሁሉ ለመማር ኦፕን የሆነ ማይንድ ያለው ልጅ ነውና በጣም ደስ የሚል ሐሳብን የሚያነሳ ነው። እንደዚህ አይነት ወንድሞችን እግዚአብሔር ያብዛልን። እናማ ይሄ ሰሞኑን ሲንሸራሸር የነበረው እንግዲህ የማህበራዊ ሚዲያ ኬት እንዳመጡት እኔ አላቅም። ይሄ ማህበራዊ ሚዲያ አንዳንድ ጊዜ በጣም ነው የሚገርመው። እቺ አሁን የምንፋጅባት ኢትዮጵያ እንግዲህ ጦርነት ያላጣችው ኢትዮጵያ ለምን እንደዚህ ሆነ ለማለት ለምን ከእንደዚህ አይነት ነገር ተከለከልን፣ ለምንስ ነፃ ወጣን የሚል አይነት አንድምታ ይይዛል። ባይዘይ ሰፋ ብለን ዲፕሊ ከገባንበት በተለይ አሁን የሚያናቁረን ነገር ይኸው ይሄንን ቪዲዮ መጀመሪያ እዩት።
ስለዚህ ያው እንደዛ አይነት ይሄ ባይዞ አፍሪካኖችም እየተነጋገሩበት ያለው ቪዲዮ ነው። ለእንደዛ አይነት ነገር አንገዛም ብለው እከሌ የሚባል መንግስት ኢትዮጵያውያንን አስተባብሮ ጣሊያኖችን አስወግዷል። እምቢ ለቀኝ ግዛት። አሁን በድሉ ላይ አለመስማማት አለ። እኔ ነኝ እንደዚህ ያደረኩት እኔ። እሱም ብቻ አይደለም፣ ድሉን ያስተባበረው በጊዜው የነበረው ንጉስ ያው ይታወቃል፣ አፄ ምኒልክ እንበላቸው እንዲህ አድርገዋል የሚል ትርክት ነው አሁን በሀገሪቷ ላይ ተነስቶ እንዲህ እያፋጨን ያለው። ግን ዋናው ነገር ተረስቷል። እንደዚህ መሆን ነበረብን የሚል መልእክት አንድምታም አለው። በእኔ ያረዳድ ነው እንግዲህ እኔ ምናልባት አላቅም፣ ፖለቲካውን ዲፕሊ አላቀውም ቱ ቢ ኦነስት። ግን ከእንደዚህ አይነት ነገርም ለምን ተረፈን የሚል አንድምታ ያለው ይመስለኛል እውነቱን ለመናገር እና ያው ጥቃቅን ነገሮችን እየነቆርን እያወጣን ትላልቁን ኢሜጅ የረሳነው ነገር ይመስለኛል። አዳኑ ልሳሳት እችላለሁ፣ ግን የኔ የገባኝን ያህል ነው የምናገረው። ይሄኛው ልጅ ደግሞ እንግዲህ ያው በጣም ይታወቅ ነበር የሆነ ወቅት ላይ፣ ግን እንደው እንደ ጭስ በኖ ጠፋ የኢትዮጵያ ሕዝብ። ያው ከዚህ በፊትም ብየዋለሁ፣ ብዙዎችም ይሉታል ደግሞ ያውቃሉ። ሲክብህ አንዴ ሰማይ ያደርሳል፣ ሲጥልህም መቀመቅ ውስጥ ይጨምርሃል። እንዲህ ብሎ ነበር ጠቅላይ ሚኒስትር ዶክተር አብይ ቦል እንደዚህ እየተተቸው አልሰራም። ማይገሱ ታቁናሉ። አሽ ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ቆም ይሄ ሆቴል ነሽ፣ መሬት ነሽ፣ ባስ ነሽ ጥርግርግ አድርጌ ስልጣን አለኛ ቦታው ይዣለሁ እንዳለ ነው። ምን ጦሩን በሙሉ ሽጬ ሞታታችን እንደ ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉን እንዴት እንደምንወደው በነገራችን ላይ መሪ ሲኮን እኮ ዝም ብሎ ተራ እንደኔና እንዳንተ አይነቱ ተራ ምንም እውቀት የሌለው አይደለም ወይ ለማለት የፈለኩት ያው እንደ መሪም ፕሪንሲፕሉን ነው መናገር የፈለኩት። ፕሪንሲፕሉን ልብ በሉልኝ። በጣም ትልቅ ሆደ ሰፊ የሆነ ሁሉን ነገር አቻችሎ የሚሄድ ነው ተብሎ የሚታሰቡ እና እንዳንተ እንዲያስተሳሰብ ከሆነማ በአንድ ጊዜ ነው። ልክ ነው። አሁን እንዳልከው አንተ አሁን ጠቅላይ ሚኒስቴር ወይንም ደግሞ የሀገሪቷ ፕሬዝዳንት ብትሆን እንዳልከው ታደርጋለህ። ከዛም በኋላ ያው ህዝብ ይመጣና እንኳን ጠቅላይ ሚኒስቴር ሳትሆን ቀርቶ እንደዚሁም በተናገርከው ንግግር ህዝብ አውርዶ ጥሏል። በዚህኛው ንግግር የደከመ ማህበረሰብ ተቻችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይን ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ህዝብ እኮ ሰርቶ አደር ነው። ችግር ሲመጣበት ምናልባት አንዳንዱ ችግር እሱ ላይ ላይፈጥረው ይችላል። ስለዚህ ለዛ ችግር ለምሳሌ የጸጥታ ችግር መንግስት ነው ይህንን ነገር መፍታት የሚችለው። ብዙ ችግሮች የመሰረታዊ አገልግሎት ችግሮች የሚባሉት መንግስት ናቸው መፍታት የሚችለውና መንግስት ነው መፍታት የሚችለውና ከዛ አንፃር የግድ መጠቀስ አለባቸው። ግን አንተ እንዳልከው አይሆንም። ዞሮ ዞሮ ይህ ህዝብ ከጣለህ ነው። አንተ ብቻ አይደለም። በእርግጥ አሁን ዘጭ ያሉት አጠገብህ በፎቶ ያሉት ወርደዋል። ለማንኛቸውም ወደ አሌክስ ኮሜዲያን አሌክስ ደግሞ የህክምና ሂደት እንሂድ እስቲ። የተናገረው ነገር ምናልባት በጣም አስተማሪ ነው እንደኔ። ምክንያቱም ብዙ ነገሮች በአሁን ሰዓት በተለይ እንደው
ህዝባችን ከዚህ ካለበት መከራ ያው ሌላ መከራ ተጨምረበት ማለት ታመመ ማለት ነውና ከታመመ ሆስፒታል ያለው ነገር ወጥንቅጡ የወጣ ነውና ይሄው እሱ ደግሞ በምስክርነት ይናገራል። ምን ሆነ? ቅዳሜ ቀን ነው አንድ ዶክተር መጣ። አረሰው ከነፊቱም ገጽታው ማረፈው እንደዚህ መቼስ ብላክ ሊስትህን አትረሳም እኮ ከፍቶት ይኸኛውን በጣም ቁስል ነው፣ ክፍት ነው፣ እንደሌላው ሰርጀሪ የሚሰፋ አይደለም፣ ክፍት ነው ታሽጎ ያለው ያ መድረክ ስላለበት እንደዚህ ገንጥሎት ይኸው ሚዲያ ላይ ነው የማወራው። እንደዚህ ከፍቶ ጥሎኝ ሄደ። ከባድ ነበርና በጣም አለቅሳለሁ። ማንነቴን ማንም እንዲያቀም አይደለም እኔ ዋናው መዳን ነው የምፈልገው። አጋጣሚ ነርሱ ያዝንልኛል። አንተን የማቅህ ሚዲያ ላይ አውቃለሁ ማለት እኔ ሚዲያው ምናምን ብቻ የምታደርገኝን ነገር አድርግልኛል። ቬን ጠፋ ደም ስሬ እንደምንም ብሎ እንደ ህፃን ልጅ እዚህ ላይ ነው አገኘው። ከዛ ካላኪም ፍቃዱም ይመስለኛል ነርሱ አንቲፔን እንድወጋ ተነጋግረው አንቲፔን ወጉኝ። አሁንም ያው ሰውነት አይችልም እንትና ከጠዋቱ 4 ሰዓት ላይ የገባው እስከ 11 ሰዓት ዶክተር አላየኝ። እያለቀስኩ እየጮኩ ከዛ እንደዚህ እንትን በለው የተወሰነ አጠር አድርገን እናወራው። ጥሩም አይደለም። እግዚአብሔር ታላቅ ዛሬ ቀና ብያለሁ። ስለዚህ እንኳንም ለዚህ አበቃህ እንበለው። ያው ታሪኩ ረጅም ስለሆነ ዋናው ነገር ምንድነው እሱ እዚህ ጋር የሕክምና ዶክተሮች እንግዲህ ሁሎችም አይደሉም፣ በጣም የዋህ እጅግ ሰውን ለመርዳት የሚጓጉ ምንም ሰለቸኝ ደከመኝ የማይሉ በእግዚአብሔር የተመረጡ አሉ። እውነቱን ለመናገር ግን ደግሞ አሉ እንዲህ አይነት ነገር ከህመምም በላይ ህመም የሚሆኑ ዶክተሮች አሉ። እውነቱን ለመናገር የሕክምና ባለሙያዎች ወደ ሀገሪቱ ውይይት እንግባ እስቲ። በውይይቱ ይህ ናሽናል ዲያሎግ ወይንም ደግሞ ሀገራዊ ምክክር እንግዲህ አንደኛው ሲነሳ የነበረው እንግዲህ በሚዲያ ያው የተሰማው ነገር ምንድነው የሀገሪቱ የአቆጣጠር ካላንደር ብዙ ነገሮች አዲስ ዓመት የሚከበርበት አሁን ደግሞ ሰሞኑን አርብ ዕለት የእረፍት ቀን ይሆን እንዲህ አይነት ነገር ብዙ ነገሮች ይነሳሉ። እንግዲህ ስለ አቆጣጠሩ ደግሞ በጣም የምናውቀው መጋቤ ሐዲስ ዶክተር ሮዳስ ታደሰ እንደዚህ ይላል። እሁድ ማለት ሰንዴ ማለት አይደለም። ማክሰኞ ማለት ቲውስዴ ማለት አይደለም። ለምን? ሰንዴ ማለት የፀሐይ ዕለት ነው፣ ለፀሐይ ክብር የተሰየመ ነው። መንዴ ማለት ሙንዴ፣ ሴሌል፣ ሉና፣ ማኒ ለሚባሉ ለጨረቃ ማልክት የተሰጠ ዕለት ነው። ቲውስዴ የአንግሎ ሳክሶን ጣዖት ነው፣ ዘ ጎድ ኦፍ ሄቨን ኤንድ ዎር፣ የሰማይና የጦር አምላክ ተብሎ 100 ጋር እጀ ቆራጣ ጣዖት ነው። ወደን የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ነው። ተርስዴ ቶር ማለት የኖርዌይ ነው፣ ዘ ጎድ ኦፍ ተንደር የመብረቅ አምላክ ነው። ፍራይዴ ማለት አርብ ማለት አይደለም፣ ፍሪጋ ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የጋብቻ አምላክ ናት ተብላ የተመለከች ናት። ሳተርን ዴ የሮማ የግብርና አምላክ ነው። እንዴት አድርገን እንቀየር? ወይስ አባቶቻችን እኮ አድዋ ላይ ያን ሁሉ ደም ያፈሰሱት እኮ ይሄንን ላለመቀየር ይመስለኛል አይደል እንዴ? ያ ሁሉ ሺህ ህዝብ የረገፈው እንጂ እኮ ያኔ እጅ ቢሰጡ ኖሮ አሁንም እንቆጥራት ነበር በደንብ አድርገን። ይሄን አማልክት ስም ጃንዋሪ ጥር አይደለም። ጃኑስ ዘ ጎድ ኦፍ ጌትስ ኤንድ ዶርስ ነው፣ የበርና የመዝጊያ አምላክ ነው። ፌብሩዋሪ የካቲት ማለት አይደለም። የካቲት ጥር የካቲት ማለት እኮ መካተቻው አይደለም፣ የመካተቻ ወር ነው። ፌብሩም ግን መንጻት ነው። ማርች ዘ ጎድ ኦፍ ዎር የጦር አምላክ ነው፣ ማርስ ነው። መጋቢት ማለት ግን ፀሐይ ምድር ወገብ ላይ ሆና የምትመጋገብበት ነው፣ እኩል 12 ነው። ሚያዚያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ ያለበት ነው። ኤፕሪል ግን አፍሮዳይት ናት፣ አፒሪዮ። እንግዲህ ያው ሙሉ ዝግጅቱ እዛ ማን ያዘዋል ሾው ላይ ያለና በምክንያት ነው ሁሉም ነገር የሆነው። የኛ አባቶች እጅግ የመጠቁ የረቀቀ እውቀት ያላቸው ናቸው። ዝም ብሎ ዛሬ ላይ ተነስቶ በአንድ ሃይማኖት ጥላቻ ምክንያት ብቻ እንዲሁን ማለት ታሪክ አልባነትን መናፈቅ ማለት ነው። ታሪክ አልባነትን መናፈቅ በታሪክ በምሳሌ ነው የመጣው፣ ዝም ብሎ አይደለም። ስለዚህ እንደዚህ ለምታስቡ ሰዎች መነሻ ቢኖራችሁ የሆነ ከዚህ አንጻር ነው በላችሁ ብታቀርቡ ዝም ብሎ በጥላቻ የሚሆን ነገር የለምና
ልክ እችኛዋም ከጥላቻ ይመስለኛል ለአንድ ሃይማኖት ካላት ጥላቻ የተነሳ ነጠላ የሃይማኖት አይደለም። ነጠላ ማን ነው እሱ የሚለብሰው? ሲጀምር በኢትዮጵያ ውስጥ ነጠላ የሚለብሱት ይታወቃል። ነጠላ ለባሽ ማን እንደሆነ ይታወቃል። ኦርቶዶክሳውያን ናቸው። ነጠላ የባህል ልብስ እንጂ የሃይማኖት ልብስ አይደለም። ነጠላ የአበሻ ልብስ ነው። የአበሻ ልብስ የባህላችን የራሳችን ቀሚስ ነው። ጴንጤውም ኦርቶዶክሱም ሙስሊሙም ሁሉም የሚያደርገው የባህል ልብሴ ነው። ስለዚህ ነጠላ አለብሽ ምናምን ግድ የላችሁም፣ ይቅርብን። እንዲህ አይነት ፉክቻና ጠብ ይቅርብን። ነጠላ ተከናንቦ ከዚህ ከስሩ ስንት ሰይጣን ያለው አለ። ወይል እሱ ምንም ችግር የለውም። ነጠላ ተከናንቦ ስለሚሰራው ስራ እሱ ያው ሁሉም ይጠይቃል ለየስራው፣ ምንም ችግር የለም። በምድርም ወጣ ያለ ነገር አሁን አባቶች ወይንም ደግሞ ምዕመናን ወይንም ደግሞ በቤተ ክርስቲያን ውስጥ የተሰገሰጉት ክፉ ነገር የሚሰሩት ይወጣሉ። ምንም ችግር የለ፣ እግዚአብሔር ራሱ ያወጣቸዋል። ግን ሲጀመር መጀመሪያ እንደዚህ ለማለት ያበቃሽ ከዚህ በፊትም የተናገርሽው አለ። እንግዲህ ያው ሰው እኔ አንቱ ማለት እችላለሁ፣ ግን አንቺ ነው የምለው። ሰው በስራው ነው የሚከበረው። ለእድሜው ወይ ማክበርም እንችላለን፣ ግን እኔ በብዛት ከስራው ባከብረው ደስ ይለኛል። የኔ የሐሳቤ ነው። ስለዚህ አሁን በብዛት ነጠላን የሚለብስ ኦርቶዶክሳዊ ነው። ፕሮቴስታንት ከረባት አድርጎ ነው የሚሄደው፣ ነጠላ ምናምንሽን አያውቅም። ስለዚህ ሙስሊም እኔ ነጠላ ሲለብስ አላየውም። ብዙ ጊዜ ሙስሊሞች ሻርፕ ነገር ነው የሚለብሱት እና ስለዚህ የማይሆነውን ነገር የሚታየውን ነገር አይደለም ብሎ ማለት ዝም ብሎ እንደ አጉል ጥላቻ የምታወር ነው። ችኛዋ ልጅ ደግሞ እንግዲህ ያው በትግርኛ ነው እየተናገረች ያለችው። እኔ እዚህ ጋር አሁን ጥያቄ ምንድነው መድረኩ ምን አይነት መድረክ ነው? እያስተማረች ነው የሚለው አንደኛ ጥያቄ ይሆናል። ግን በዋናነት እኔ እዚህ ጋር መልእክቱን ልውሰደው። መልእክቱ በጣም ስለገዛኝ ነው። ለምንድን ነው እሱ ኦርቶዶክሳውያን ክርስቲያኖች በምድር ላይ መከራ የሚበዛብን የሚለውን እንደዚህ መልሰዋለች። በጣም ሀሳቡ የሚገዛ ነው። አዝመሬት ከንምታ ኢና መከራ ንቀበልተልና ክርስቲያን ሲምቦ ቦታና ስለዚ ይኮነ መወዳእታና ይኮነን እዚ መንበሪና ይኮነን እዚ ዘለኣላውን ቤትማ ኣለና ዘለኣል ነብረሉ መስቀል ተሸኪምካ እስከ ሞት ያ ድሕሪ ሞት ግን ትንሳኤ ኣሎ ምስ ክርስቶስ ብጸጋ መንባር ኣሎ ወደ ብግሎሪ መንባር ኣሎ ያለችው ምንድነው እሱ ይህ ዝምድር ላይ መከራ የሚበዛብን ይህ ቦታችን ስላልሆነ ነው። የኛ ቤት ሌላ በሰማይ ነው እና ለዛ ነው መከራ የሚበዛብን። አለቦታው ሰው አለቦታው ሲገኝ ያው መከራ ይበዛበታል አይደል? እና ለዛ ነው እያለች ነው። ጥያቄ ልክ እንዳልኳችሁ መድረክ ላይ እያስተማረች ነው፣ ቃለ እግዚአብሔርን እያስተማረች ነው፣ እየሰበከች ነው። ኦርቶዶክሳዊ ነው ወይስ ሌላ ፕሮቴስታንት ነው? እርግጠኛ አይደለሁም። ባይዘው እኔ እንግዲህ የሆነ ቤተክርስቲያን ውስጥ ነው እንዳለ ለዛ ውስጥ የተሰበሰቡት ምዕመናን ነጠላ አለበሱ፣ እሷም ነጠላ አለበሰችም። ዝም ብሎ ውይይት ከሆነ ኦኬ። ግን መስበክ በኦርቶዶክስ አይቻልም። ሴት ልጅ መድረክ ላይ ወጣ ተሰብክ ዘንድ አይቻልም። ደግሞ ፌሚኒስቶች ነው እዚህ ጋር ተንጫጩ። ምንም በማይገባችሁ ነገር እናንተ የእንትን ቅጥያዎች እንደሆናችሁ ይታወቃል። ስለዚህ መጀመሪያ ታሪኩንና እውነቱን በደንብ ተረዱ፣ ወይንም ደግሞ ዕውቀቱ በደንብ ይኑራችሁ። ሴት ልጅ ለምን ካህን መሆን እንደማትችል፣ መድረክ ላይ መስበክ እንደማትችል፣ ብዙ ሌሎች ሁሉም ምክንያት ያለው። ለማንኛቸውም ይህ በሊቢያ ላይ የተሰዉት እነዛ ሰማዕታት በለካ መታሰቢያ ነገር የት እንደሆነ ቦታውን ግን እርግጠኛ አይደለሁም እና ይህ በፎቶ ተዘጋጅቶ ተመልክቻለሁ እና በጣም ገርሞኝ ነው። እስቲ ይሁት ለማንኛቸውም This is the image of the 21 martyrs of Libya. They were persecuted, tortured, and killed for the name of Jesus Christ. They were given a chance to be let go. ISIS kidnapped them and told them, if you say that you're Muslim, we'll let you go and just take the Shahada and deny Christ. And they wouldn't. And so they were tortured
and eventually killed, beheaded on video. And the leader of ISIS said this is a message to the nation of the cross. And that emboldened us. That they were saying this to kind of scare us, or to hide away. No, we became all the more proud. I actually had a chance to meet their wives recently. They are faithful women that have never lost faith, and we love those who did this to us. That's what they're saying. I'll share a story with you real quick. One of the fathers of the 21 martyrs, he was asked, what do you wish to happen? Or what would you do if you saw one of the guy who killed your son? What would you do? He said, I'd take his hand and I'd kiss it. And I would say, this is the hand that brought my son up to heaven. And then he would say to him, my son, he would tell the man who killed his own son, my son, they lied to you, they tricked you. What you believe is not the truth. Jesus loves you and Jesus forgives you. And let me tell you about Jesus Christ. And he said, he would use that as an opportunity to preach them. And he said, we're on the same side. They tricked you to make you think to hate me and that you're doing God's service, that by killing my son, they tricked you to make you think that. But that's not the truth. Jesus loves you and we forgive you and we love you. That's the love. That's true Christianity at its finest. And this is why we're so proud of our 21 martyrs and their families, the great witness that they have. Powerful. Yes. በጣም የሚገርም አስተምሮ ነው ባይዘይ በጣም ይገርማል እውነት በተለይ የአንደኛው አባትየው የተናገሩት የመለሱት መልስ ገዳዩን ብታገኝ ከነዛ ከገዳዮቹ ከአይስ ሜምበሮች አንደኛውን ብታገኝ ምን ትለዋለህ ተብለው ለተጠየቁት አባት ልጁን ስመዋለው ነበር ያሉት የሚገርም ትህትና ነው እውነት እና እንግዲህ ያው ሰማዕታት ናቸው እነሱ የሚታሰቡ ሁሌም የሚታሰቡ ለማንኛቸውም እኚህ አባት አቡነ በርናባስ ስለሚሆነው ነገር በተለይ በቤቱ ላይ አሁን ላይ ብዙ ነገር እየሆነ ነው እንግዲህ ሰሞኑን የሰማችሁት ነገር አለ እነዚህ ምናምንቲዎች ቤተ መቅደስ ሁሉ ገብተዋል ከዛም ጋር አንፃር ይሁን ብቻ ግን እንደዚህ ብለዋል ኃጢአተኛ ያልሆነ ጳጳስ የለም ኃጢአተኛ ያልሆነ መነኩሴ የለም ኃጢአተኛ ያልሆነ ካህን የለም ኃጢአተኛ ያልሆነ ቆራቢ የለም ኃጢአተኛ ያልሆነ ፕሮቴስታንት የለም በመድር ላይ ኃጢአት ያልሆነ ኢትዮጵያዊ የለም አንድ የነበረ ህዝብ ዛሬ በጎሳ በቋንቋ በብሔር ተለያይተን መቅደሱ ሁሉ ረክሶ አንዱን ህብስት የተካፈልን ክርስቶስ ራሳችን ሆኖ አንድ አካል መሆናችን ተረስቶ ከመለያየት የበለጠ ኃጢአት የለም ከቂም በቀል የበለጠ ኃጢአት የለም ከአምልኮ ባዕድ የበለጠ ኃጢአት የለም ማነው ጀግና አባት እነማንን በትክክል እንደ ዳንኤል ሆነን ለሀገራችን እያለቀስን ያለን የሱባኤ ጊዜ ነው ህንጻዎች ይገነባሉ በሀገራችን በውጭም ሀገር ይገነባሉ ህንጻዎች ነገር ግን እኛ በአንድነት በፍቅር ካልተገነባን እንደፈረሰ ህንጻ ነው ትክክል ያው ሰፋ ባለ መድረክ ላይ ይሄንን አቅርበውታል ወደ ሌላኛው ነገር እንግባ ስለ ከራዲዮን ወፍ እኔ ብዙ አላውቅም እንግዲህ ብዙዎች ልታቆት ትችሉ ይሆናል እኔ ግን አላውቅምና እኚህ መምህር መጋቢ ሐዲስ እሸቱ አለማየሁ ስለሱ ምሳሌውን ሚስጥሩን እንደዚህ ብለው ይነግራሉ እንዴት ይማረካል እስቲ እንስማቸው ከራዲዮን የሚባል ኦፍ አለ ጻአዳ ኦፍ አለ በቤተ መንግስት ይኖራል ሰው የታመመ እንደሆነ ወስደው ከበሽተኛው ፊት ያቆሙታል የማይድን ከሆነ ፊቱን አዙሮ ይቆማል የሚድን ከሆነ አፉን ካፉ አድርጎ እስትንፋሱን ይቀበለዋል ደዌው ወደሱ ይናኛል ነጭ ነበረ ይጠቁራል ብርድ ይለዋል ወደ አየር ወጥቶ 3 ሰዓት ፀሐይ ተመቶ ወደ ባህር ገብቶ
በዛ 3 መዓልት 3 ሌሊት ቆይቶ ገፎ የቀደመ ጻዕዳነቱ ተመልሶለት ይወጣል። ምሳሌ ነው። ከኦፍ ጻዕዳ ከራዲዮን የተባለ ጌታ ነው። ወልድ ሆይ ጻዕዳ በመለኮቱ ይለዋልና የማይድን ህሙም ዲያብሎስ ነው። ያ ፊቱን አዙሮ እንደቆመ ጌታም በዲያብሎስ ገጸ ምሕረቱን አልመለሰለትምና ነው። የሚድን በሽተኛ የተባለ አዳም ነው። ያ እስትንፋሱን በእስትንፋሱ ተቀብሎ እንደተቀበለው ጌታም ያዳምን አካል ያዳምን ባህሪ አድርጎ ሰው ለመሆኑ ምሳሌ ነው። ወወአ እግዚእነ ውስተ ኩሉ ጸዋተው መከራ እንተባቲ አመከረነ ዲያብሎስ በዘመከረ ከመይታየድ ጸላይ በዘመከረ ለሊሁ ለሀገር ጽኒት ቦአ ጠቢብ ወነሰተ መከራ በዘይቱ የከኡረሲያን እንዲል ነው። ይሄ ማክሰኞም ላይ ብለናል፣ ግን እዚህም ላይ ስለሚያስጠቅስ ነው የጠቀስኩት። ወደ አየር እንደመውጣት 3 መዓልት 3 ሰዓት በመስቀል ላይ ቆይቷል። ወደ ባህር እንደመውረድ በመቃብር 3 መዓልት 3 ሌሊት በከርሰ መቃብር ቆይቷል። ያ ተለውጦ የቀደመ ጽዕዳው ተመልሶለት እንደሚወጣ ጌታም 3 መዓልት 3 ሌሊት በከርሰ መቃብር ከቆየ በኋላ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ወደ ቀደመ ክብሩ ለመመለሱ ምሳሌ ሀደገ ንዴተ ህላዌ ዘትካት ውእቱ ገባ ሀበ ስብሐቲሁ ወክብሩ እንዲል ነው። ቃለ ሕይወት ያሰማልን መምህራችን። ለማንኛቸውም እንግዲህ የዛሬ ዝግጅት ይህን ይመስላል። አመሰግናለሁ።